የሪያል ማድሪድ ወይስ የክርስቲያኖ ሮናልዶ? ሮናልዶን ጀምረን ወደ ማድሪድም እንሻገራለን። በጣም ጥሩ። የክርስቲያኖ ሮናልዶ ጉዳይ መነጋገሪያ ሆኗል። ክርስቲያኖ ሮናልዶ እንደሚታወቀው በ2024 እንደ አውሮፓውያን አቆጣጠር ወይም ከአንድ ዓመት በፊት የገዛው አውሮፕላን አለ፣ የግል ጄት አለው። 61 ሚሊዮን ፓውንድ ነው የገዛው። በ61 ሚሊዮን ፓውንድ የገዛው ጄት አለ እና ይሄ የግል አውሮፕላኑ ሳውዲ አረቢያን ለቆ ወደ ቀጥታ ወደ ማድሪድ ስፔን ሌሊት ላይ ማምራቱ ታውቋል። 5 ልጆቹን ይዞ ነው ሄደው። 5 ልጆቹን ባለቤቱን ጆርጂኒያ ሮድሪጌዝን ይዞ የ41 ዓመቱ ክርስቲያኖ ሮናልዶ ወደ ማድሪድ አምርቷል። እንደሚታወቀው ሮናልዶ ያው ጉዳት ላይ ነው። ሶፊ እንደምታውቀው ክርስቲያኖ ሮናልዶ ጉዳት ነው። በባለፈው ጨዋታ ጉዳት ማስተናግዷል እና 4ኛ ቀኑን የያዘው ውጥረት አለ የመካከለኛው ምስራቅ በተለይ በኢራንና በዋናነት አሜሪካና እስራኤል አንድ ላይ ሆነው ከዛ ባለፈ ደግሞ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኩዌት፣ ኦማን እነዚህ ሀገራት የአሜሪካ የጦር ሰፈር መነሻ ናቸው በሚል ምክንያትም ኢራን ከነዚህ የአረብ ሀገራትም ጋር ፍጥጫ ውስጥ ትገኛለች እና ሳውዲ አረቢያም ላይ የተለያዩ ሚሳይሎችንም ተኩሳለች ወደ ሳውዲ አረቢያ ኢራንና ይህንን የተቀጣጠለውን የሚድል ኢስት ግጭት መነሻ በማድረግ ነው ክርስቲያኖ ሮናልዶ በቀጥታ ሌሊት ላይ ዛሬ ሳውዲ አረቢያን ለቆ ወደ ስፔን በግብፅ የአየር ክልል አልፎ ወደ ስፔን ነው በረራውን ያደረገው ወደ ማድሪድ። በሳውዲ አረቢያ ዋና ከተማ የአሜሪካ ኤምባሲ የድሮን ጥቃት ደርሶበታል እና ያ ሁሉ ጭምር ነው እንግዲህ ኢራንም ያገኘችውን አጋጣሚም በዚህኛው ወገንም ያለው ግጭቱ የተባባሰ ከመሆኑ ጋር ተያይዞ ነው። ሞርኛ ፕሮግራማችን ስፖርት ላይ ስለሆነ ስለዚህ ጉዳይ በጥልቀት መግባት ባንፈልግም ግን የክርስቲያኖ ሮናልዶ ቀጥታ ልጆቹን ይዞ የሄደበት መንገድ ሌሊት ላይ የነበረው መርሃ ግብር ነው ወይም ደግሞ ትልቁ ዜና ነው እና በሳውዲ ፕሮ ሊግ ላይ ጥላ እንዳያጠላበት የሚል ነገር ተነስቷል። ከዛ ባለፈ ከዚህ ከእግር ኳሱ ጋር በተገናኘ ይሄ አሁን በመካከለኛው ምስራቅ ያለው ፍጥጫ ታሪሚ መሄዲ ሁላችንም የምናውቀው የኢራን ተጫዋች ነው እና አንበላቸው ግሪክ ላይ ነው የሚጫወተው ኦሎምፒያኮስ። እሱ ወደ ጦር ግንባር ዘምታለሁ ብሎ ወደ ኢራን ለመዋጋት ወይም ለመታጠቅ መግለጹና እንደሚያመራ ማሳወቁ ይፋ ሆኗል ዛሬ ከወጡ ስፖርታዊ ዘገባዎች መካከል። ዞሮ ዞሮ ሮናልዶን እንመልከተው ሶፊ። ግርምዬ ልክ ነው። ሮናልዶ ሪያድን ለቆ ተሰናብቷል። የተረጋገጠ መረጃ ነው የሪያድን መልቀቅ ጉዳይ፣ የሳውዲን ዋና ከተማ ማለት ነው። ይሄ ጉዞ እንግዲህ ያው ግርምሾም እንዳነሳው ነው ሁላችሁም የምታውቁት ክሊር ነገር ነው። ኢራን በአንድ ጎን፣ ሳውዲና ማነው እስራኤልና አሜሪካ በአንድ ጎን ነው እየተከናወነ የሚገኝ ጦርነት ነው። በዚህ ሂደት ውስጥ ባለፈው ሳምንት ልክ ጦርነቱ እንደተጀመረ የዱባይ አየር መንገድ ላይ ጥቃት ደርሶ ነበር እና ዱባይ ላይ የነበሩ ሰዎች በሙሉ መንቀሳቀስ አልቻሉ። ግርምዬ ከነዚህ ውስጥ አንዱ በዱባይ መኖሪያቸውን ያደረጉ በርከት ያሉ የቀድሞ እንግሊዝ ፕሪሚየር ሊግ ተጫዋቾች አሉ። ሪዮ ፈርዲናንድ አንዱ ነው። ቤቶኝ የፖድካስት እየሰራው ነው እያለ ነበረ። እንደምታስቡ ድንገት ነው በቃ አየር መንገዱ የተመጣው ድንገት ነው የተዘጋው። ትንሽ ዛሬ ምናምን አንዳንድ በረራዎች አልፎ አልፎ እንዲካሄዱ በተወሰነ መንገድ ዱባይ መፍቀዷ እየተነገረ ነው የሚገኘውና ግን በቂ አይደለም ማለት አልፎ አልፎ በቃ የተወሰነ የተመረጡ በረራዎች ጥንቃቄ ተደርጎባቸው የሚደረጉ በረራዎች ናቸው። የሳውዲ አየር መንገድ ተመቷል። በደንብ ነው የተመታው። የማን ነው? የዱባይ አየር መንገድ ይቅርታ። ይሄን አሁን ድንጋጤውን በመካከለኛው ምስራቅ የፈጠረው ዋነኛው የድንጋጤው ምክንያት ይሄ ነው። ዱባይ ላይ ባሉበት ነው የቆሩት በቃ ያለፉት 3-4 ቀናቶች። እንዲሁም አንዳንድ መረጃ ምንጮች ምን ያህል ፖለቲካ ላይ የሚሰሩት ያውቁታል። እኛ ይሄን ብዙም ስፖርት ላይ ስለሆን ግን ያዩዋቸው መረጃዎች አሉ። 3 ቀን 4 ቀን ዱባይ ራሷ የሆቴልም ምንም አይነት ተሳፋሪዎች ወይም መንገደኞች እንዳያወጡ በሚል እንደዛ አይነት ነገር ኦፈር ማድረጓ እየተነገረ ነው የሚገኘው። ስለዚህ ይሄ ጉዳይ ሄደና ሳውዲ አረቢያ ደረሰ።
ኩዌትን ነክቷል፣ ዱባይን ነክቷል፣ ሌሎችንም ማአት እዛ መካከለኛው ምስራቅ አካባቢ ያሉትን በአብዛኛው ነክቷቸዋል። ሳውዲ በመጀመሪያዎቹ ቀናቶች ላይ ብዙ ጥቃት አልደረሰባትም። የሳውዲ ላይ አብዛኞቹ ያው መሰረታቸውን ያደረጉት ጥቃቶቹ የኢራን ጥቃቶች የአሜሪካ የጦር ካምፖች ላይ ነው። የአሜሪካ የጦር ካምፕ ከአሜሪካ ኢራን ሩቅ ስለሆነ የአካባቢውን ሀገራቶች ላይ ያስቀመጠውን የጦር ካምፕ ተጠቅመው ነው ኢራን ማጥቃት የሚፈልገው። ስለዚህ ያንን ማድረግ በሚፈልግበት ሰዓት ላይ ያንን እንዳያደርግ ለመከልከል ነው ኢራኖች በተለያዩ የመካከለኛው ምስራቅ ሀገራቶች ላይ የሚሳኤል ጥቃቶችን ሲያደርሱ የነበሩ። ግን ከነዚህ ከጦር ቤዞችም አልፎ ከተሞች ውስጥ የተደረጉ ጥቃቶችም አሉ። በስተት ነው፣ ሆን ተብሎ ነው፣ እሱን ራሳቸው ነው የሚያውቁት። የሳውዲ አረቢያው ላይ ትናንት በወጡ መረጃዎች መሰረት ግዙፉ የነዳጅ ዲፖ ተመቷል። ትናንት ሳውዲ አረቢያ አንዷና ዓለም ላይ ነዳጅ ከሚያቀርቡ ሀገራቶች በግንባር ቀደምትነት የምትጠቀስ ነው። እንደውም ሰሞኑን የነዳጅ ዋጋ ሊጨምር ይችላል እየተባለ ነው የሚገኘው። አንዳንድ ሀገራቶች ላይ እየጨመረ ነው በዚህ በጦርነቱ ምክንያት። ሳውዲ ያንን ስታደርግ ነው አሁን ሳውዲ ውስጥ ያሉ ሰዎችም እኛንም ይሄ ነገር ይመለከተናል ማለት የጀመሩት። ቅድም እንዳልከው ደግሞ የድሮን ጥቃት አሜሪካ ኤምባሲ ላይ እና አልፎ አልፎ የሆኑ ጥቃቶች ደረሱ። ስለዚህ በድንገት አየር መንገዱ ሊዘጋ እንደሚችል ግልጽ ነው በዚሁ የሚቀጥል ከሆነ ጦርነቱ ደግሞ ከመርገብ ይልቅ እየተቀጣጠለ ያለበት ሁኔታ ነው ያለው። ለምሳሌ ዛሬ ዶናልድ ትራምፕ የእግረኛ ጦር ወደ ኢራን ሊያስገቡ እንደሚችሉ እሱን ለማጸደቅ ለሴኔቱ እንደሚያቀርቡ መረጃ እየሰጡ እየተመለከትናቸው እንገኛለን። ስለዚህ እንትኑ ሰፋ፣ ይሄ አድማሱ ሰፋ እና ሳውዲን አይነካትም ተብሎ ነበር። ሳውዲ ከኢራን ጋር ጥሩ ግንኙነት አላት፣ ከአሜሪካም ጋር ጥሩ ግንኙነት አላት፣ ባላንስ ታረጋለች ተብሎ ነበር የሚጠበቀው። ግን አልቀረላትም። ሳውዲም ግዙፉን የሳውዲን የነዳጅ ማከፋፈያ ነው የተመታው። ኃይለኛ ጉዳት ነው የደረሰበት። ስለዚህ ያንን ከመታች ኢራን ከተማውን ማትመታበት ምንም ምክንያት የለም። ለዛ ነው ሮናልዶ ተሽቀራድሞ በሌሊት አውሮፕላኑን አስነስቶ የግል አውሮፕላኑን ወደ አውሮፓ ያመጣው። ቅድም ግርምሾ እንደገለጽከው ማድሪድ ይላሉ፣ አንዳንድ ምንጮች ደግሞ ፖርቹጋል ይላሉ። ዝሮ ወጥቷል። ከሪያድ ወጥቶ ከሳውዲ አረቢያ ወደ አውሮፓ መጥቷል። ጦርነቱ አድማሱ እየሰፋ ነው። ጀርመን እገባለሁ እያለች ነው። ጀርመን፣ ፈረንሳይ፣ እንግሊዝ ፈረንሳይ የጦር መርከቧን አነቃቃለች። እነሱ ደግሞ ምንድን ነው ጥቅማቸውን ለማስጠበቅ ነው እዛ ያሉ የአጋዥ ወይም ተባባሪ የሚሏቸው ሀገራቶችን የራሳቸውን ጥቅም ለማስጠበቅ በሚል ነው ቀስ በቀስ ወደዚህ አይነት ሁኔታ ኢንቮልቭ ለማድረግ የወሰኑት ማለት ነው። እና ሶፊ እንዳልከው አድማሱን የማስፋቱ ነገር ምንም ጥያቄ የለውም። በዚህኛው ወገን በኩል ደግሞ የቻይናና ሩሲያ አሉ። ባይዘዌ ኢራን አሁን ዛሬ ያየሁት መረጃ አለ። ኢራን የእስራኤልና የአሜሪካን ሚሳይሎች ለማምከን የምትጠቀምበት ወይም ማምከኛውን የገዛችው ከቻይና ነውና ፌል አድርጓል። እሱ ከቻይናና ከሩሲያ ነው አብዛኞቹን ማምከኛዎቹን የሚሳይል ማምከኛዎችን የገዛቻቸው እና እነሱ ፌል አድርገዋል። ከዚህ በፊትም በህንድና በፓኪስታን ግጭት መካከልም ከራሻና ከቻይና የተገዙት የሚሳይል ማምከኛዎችም ያኔም ዋጋ አልነበራቸውም እና አንዳንዶች የእስራኤልና የአሜሪካ የረቀቀ የቴክኖሎጂ ጥበብ ነው ይህንን ሚሳይሎቹ ይህንን ጉዳይ አልፈው ጥቃት እንዲሰነዝሩ ያደረጋቸው የሚሉ ሀሳቦችን ዛሬ የወጡ መረጃዎችን አልጀዚራ ላይም ጭምር ስመለከት ነበር። ዞሮ ዞሮ ወደ ስፖርቱ ጉዳይ እያያዝ ነው። እሱ ነው ያው ምን ማነጣጠል አንችልም። አድማሱ ስላሰፋ ነው ወደ ስፖርቱ ገባ። በቃ አሁን ስፖርቱ ውስጥ ጥልቅ ብሎ ገባ። ምክንያቱም አንደኛ የሮናልዶ አውሮፕላኑን አስነስቶ ወደ አውሮፓ መብረሩ ውድድሮች እየቆሙ ነው። እንደገና ዱባይ ላይ ውድድሮች መሄዲ ታሬሚ ለኢራን ዘምታለሁ እዋጋለሁ የሚል ሀሳብ ይዞ መጥቶ ስፖርቱ ላይ ገባ ማለት ነው። ስፖርት ውስጥ እየገባ ነው። ከዛ ባለፈ አሁን ኢራን ዓለም ዋንጫ ላይ እንደማትሳተፍ መረጃዎች እያሳዩ ነው። ግን የእንትን ዝንጣፊ ምን ነበር ይሄ ለሰላም የሚጠቀሙበት የዘንባባ ዝንጣፊ አይነት ነገር ዶናልድ ትራምፕ ልካለው ብለዋል። ዛሬ ዴይሊ ሜል ይዞት የወጣው ማለት ነው ለኢራን ብሔራዊ ቡድን ዓለም ዋንጫው ላይ አሜሪካ ላይ እንዲሳተፉ በሚል ማለት ነው። ግን አይመስለኝም። ስለዚህ ስፖርት ውስጥ ገብቷል። እንግዲህ አይ ቲንክ አሁን ዳርዳርቱ እና እየተፈራ ያለው ሶስተኛው የዓለም ጦርነት እንዳይጀምር ነው። ሶስተኛው የዓለም ጦርነት ከተጀመረ አንድ ወደ አንዱ ይሄዳል። ከዛ በኋላ ዓለም ላይ እግር ኳስ ላይ ይካሄድ ይችላል። አውሮፓ በለው አፍሪካ በለው ሌላ ዓለማት በለው
እግር ኳስ ማካሄድ በጣም አስቸጋሪ ነገር ውስጥ ሊገባ ይችላል። እስካሁን ያለው አሳሳቢ አይደለም። እስካሁን ባለው ውድድሮች በሙሉ በአብዛኞቹ ዓለማት እየተከናወኑ ይገኛሉ። ግን በዚሁ የሚቀጥል ከሆነ ግን ለምሳሌ ሳውዲ አሁን ውድድሮች የምታካሄድ አይመስለኝም። ዚህ ዊክ ላይ በጣም አስቸጋሪ ነው ስቴዲየሞቿ። አሁን ሮናልዶ ወጥቷል። እሺ ብሎስ የሚጫወት ተጫዋች አለው በዚህ ሁኔታ ውስጥ? ትልልቅ የአውሮፓ ስም ያላቸው ናቸው። እንደ ሮናልዶ አውሮፕላናቸውን አስነስተው መሄድ የሚችሉ በርካታ ተጫዋቾች አሉ። ስለዚህ ይሄ ጥቃት ካልቆመ ወይም መፍትሄ ካልተበጀለት ወይም ማስተማመኛ ካልኖረው በስተቀረ የሳውዲ ሊግ የመካሄዱ ጉዳት ልክ እንደ ዱባይ ሁሉ ነገር ነው የቆመው። በነገራችን ላይ ሁሉ ነገር ነው የቆመው። ድንገት የአውሮፕላን በረራ ቆመ፣ ሰው አትውጡ ተባለ። ኢቭን መስታወት ከፍታችሁ ተኙ ነው እየተባለ ያለው። በር ከፍታችሁ መስታወት ቢመጣ እንኳን ተሰብሮ እንዳይመታችሁ ምናምን ሲሪየስ የሆኑ ትእዛዞች ናቸው ካታር ምናምን እየተላለፉ ያሉት፣ ኩዌት ምናምን መካከለኛው ምስራቅ ላይ ማለት ነው። ስለዚህ እግር ኳስ ማካሄድ ቅንጦት ነው እንደዚህ አይነት ነገሮችን እየሰማ እና የሮናልዶ ሪያድን ለቆ መውጣት ትልቅ መልእክት አለው። ምንም ኦብቪየስሊ ትልቅ መልእክት ነው ያለው። ሳውዲ ላይ አሁንም ችግር ሊፈጠር እንደሚችል መረጃ አለው። ያንን መሰረት ባረገ መንገድ ነው ወጥቶ ወደ አውሮፓ የተመለሰው። ስለዚህ እግር ኳስ ላይ ጥላ ሊያጥላ ይችላል። የኢራን የአሜሪካና የእስራኤል ጦርነት ወደ ሌሎች ሀገራትም የመዛመት ሌላ ተጽዕኖ የመፍጠር ያው ኢኮኖሚካሊ ምናምን ኦብቪየስ ነው ካሁኑ እየተፈጠረ ነው። ይሄ የነዳጁ የምኑ ጉዳይ ግን እግር ኳስ ውስጥም የመግባት እድሉ ገብቷል። አሁን በተወሰነ መንገድ አድማሱም ሊሰፋ ይችላል እግር ኳስ ውስጥ። ምክንያቱም በአንደኛው ወገን የሚሆንበት ሂደት ይኖራል። ኢራን ሩቅ ናት ለአሜሪካ፣ ግን ሩሲያ ደግሞ አውሮፓ ውስጥ ያሉትን ሀገራቶች ማጥቃት ትችላለች። አቅምም አላት ሩሲያ። ኢራን፣ ሩሲያ፣ ቻይና አንድ መስመር ላይ ሊሰለፉ ይችላሉ ተብሎ ይጠበቃል። ደቡብ ኮሪያና ቱርክን ጨምሮ ሰሜን ኮሪያ ሰውየው የተናገረውን ነገር ቅድም እያየሁት ነበር። በጣም የሚያስገርም ነገር ተናግሯል። የሰሜን ኮሪያው ፕሬዚዳንት ማለት ነው። ኢራን እስራኤልን ለማጥፋት ትልቅ ዘመናዊ ሚሳይል የምትፈልግ ከሆነ እኔ ለመስጠት ዝግጁ ነኝ ብሏል የሰሜን ኮሪያው መሪና አሁን ይሄን ነገር ስታየው አድማሱን እያሰፋ ነው። በስፖርት ውስጥ እንዴት አደጋ ውስጥ እየተፈጠረ እንደሆነ ማሳየት ነው። ይሄን ነው ማሳየትኛ የፈለግ ነው። ስፖርቱን እየከበበው ነው። የጦርነቱ ወደ ስፖርቱ ለመግባት እየገባም ነው እየከበበው ነው። ቅድም አነሳን እኮ ኢራን ከዓለም ዋንጫ እወጣለሁ አለች። ሜዲቴራሚ ዘምታለሁ አለ። ሮናልዶ ሪያድን ለቆ ወጣ። እነ ሪዮ ፈርዲናንድ ምናምን ዱባይ ያሉት የቀድሞ ተጫዋቾች መውጫ መግቢያ አተናል ጸልዩልን እያሉ ነው ያሉት። ይሄ ኢምፓክቱ ወደ እግር ኳሱ እየገባ ነው። ግን ይቺ ቀላሏ ኢምፓክት ናት። አሁን እያየናት ያለ ነው ትንሿ ተጽዕኖ ናት። እየቆየ በሄደ ቁጥር ጦርነቱ ቶሎ የሚረግብ አይመስልም። ግርምዬ የሚረግብ አይመስልም። የሆነ መፍትሄ ፈጣሪ እንደው ከሰማይ ካልመጣልን በስተቀር ጦርነቱ እየሰፋ ነው ይበልጥ የሚሄደው። ምክንያቱም በዚህኛውም ወገን ያለው ጡንቻውን ማሳየት ይፈልጋል፣ በዚህኛውም ያለው ጡንቻውን ማሳየት ይፈልጋል፣ መከባበር ይፈልጋሉ። ኢራን እንግዲህ መንፈሳዊ መሪው አያቶላ ሙቶ አሁንም እየተዋጋች ነው ያለችው። ስለዚህ አቅም አላት ማለት ነው። በመሪ ላይ እየተንጠለጠለ አይደለም ውጊያዋ ማለት ነው። ገና አልጀመርንም እኮ እያሉ ነው ኢራኖቹ። አሜሪካም ገና አልጀመርኩም እያለች ነው። እስራኤልም ገና አልጀመርን ጥቃት እያሉ ነው። ሁለቱም እየተዛዛቱ ነው ያሉት። በዚህ ሂደት ውስጥ ሩሲያ ጥልቅ ልትልበት ትችላለች። እዚህ ጦርነት ውስጥ ቻይና ልገባበት ትችላለች፣ ቱርክ ሊገቡበት ይችላሉ። ይሄ ብዙ ጣጣ ሊያመጣ የሚችል ነውና እግር ኳሱ ላይም ትልቅ ተጽዕኖ እንዳለ ለማሳየት ያለው በተወሰነ መንገድ ይህን ርዕስ ማንሳት የፈለግነው ግን ነጥባችን ግን ክርስቲያኖ ሮናልዶ ነው። ሮናልዶ ሶፊ እንደምታውቀው በሳውዲ አረቢያ ከፍተኛ ተከፋይ ነው። በአልናስር እግር ኳስ ክለብ በቀን እስከ 488,000 ፓውንድ የሚያገኝ ሰው ነው። ኢማጂን እንግዲህ 488,000 ፓውንድ በቀን ነው። ይኸውን ለበርካቶች ሳምንታዊ ደሞዛቸው ነው ለሌሎቹ የአውሮፓ ሀገራት። እሱ ከዚህ በላይ ነው የሚያገኘው። ይሄ ማለት ሮናልዶ ቀጥታ የሚከፈለው ደሞዝ ብቻ ሳይሆን ከሚሰራቸው ማስታወቂያዎች በቀን የሚገመተው የሚያገኘው ተብሎ የሚገቢው 488,000 ፓውንድ ነው በቀን። ኢማጂን። አልናስር ሰሞኑን ጨዋታ ነበረው ሶፊ እንደምታውቀው ከአልፋህያ ጋር ነበር። አሸንፈዋል። አልናስር 3-1 ነው ያሸነፈው። አልናስር በሳውዲ ፕሮ ሊግ አልናስር አልፋህያን 3-1 በሆነ ውጤት ነው ያሸነፈው። ይህንን ውጤት ባሸነፈበት ጨዋታ ሮናልዶ ጉዳት አስተናግዷል። ሌላው ነገር ማለት ነው የጉዳት ሰለባ ሆኗል ማለት ነው። እና ጉዳቱ ደግሞ በጣም ሲሪየስ የሆነ የጡንቻ ጉዳት ነው። የዓለም ዋንጫው እየተቃረበ ነው። ባይዘው ኦልሞስት አሁን ከዚህ በኋላ 4 ወይ 5 ወራቶች ናቸው
የዓለም ዋንጫው የሚቀረው ማለት ነው። ስለዚህ በዚህ ዓለም ዋንጫ ላይ ክርስቲያኖ ሮናልዶ የመሰለፉ ነገር አጠያያቂ አድርጎታል። ዋነኛው ነገር ሮናልዶ የዚህ ያለው አሁን የሚድል ኢስት ወይም የመካከለኛው ምስራቅ ግጭት ከሳውዲ እንዲወጣ ቢያደርገውም ጎን ለጎን ደግሞ የጉዳት ሰለባ መሆኑ ሌላው ክርስቲያኖ ሮናልዶ ላይ ጫና የተፈጠረበት ሂደት አድርጎታል። እዚህ ጋር የሳውዲ ሪያድን ለቆ ሄዷል። አሳሳቢ ሆኖብኛል። አውሮፕላኑን አስነስቶ በሌሊት ዛሬ ሌሊት በሮ በግብፅ አድርጎ በሜዲትራኒያን ሲያርጎ ስፔን ቀጥታ ማድሪድ ነው የገባው። ስለዚህ የሳውዲ ሮናልዶ የአውሮፕላን ስላለው ነው የወጣው። ሌሎቹ ተመሳሳይ ነገር እድሉን ቢያገኙት ላለማድረጋቸው የሚያደርጉ ይመስለኛል። ይቀጥላሉ። ምንም አማራጭ የላቸውም። ምክንያቱም አድማሱን እያሰፋ ነው። የሚመጣውን ችግር የሚመጣውን ሁኔታ የተረዱ ይመስላሉ። እንዴ ዱባይ እኮ እንደ ቀልድ እኮ ነው። በቃ ይኸው ሳምንት 4 ቀን 5 ቀን ሆናቸው ተዘግቶባቸዋል። እንደ ቀልድ እኮ ድንገት ነው በቃ ስትራይክ አደረጓቸው፣ ተዘጋ። ማት ሰው አሁን ኢቨን እኛ ኢትዮጵያኖች እንኳን እዛ ብዙ ሰዎች ናቸው ያሉት። አሪፍነቱ እሱ ምንድን ነው? የዩናይትድ አረብ ኤሚሬትስ መንግስት ድጎማ አደረገ። እንዳታስወጧቸው የሆቴሎቻችሁ ሪሲት ብቻ አምጡልን ወይም ደግሞ የተጠቀሙበትን ላኩልን፣ እኛ እንከፍላለን የሚል የሰጠው አስተያየት ለብዙዎቹ አርያ የሆነ ጉዳይ። አቡዳቢ ነው የጀመረው፣ ከዛ ዱባይም በተመሳሳይ አይነት ነገር ይህን ነገር አስቀጥሏል። እና ዞሮ ዞሮ ምንድን ነው እግር ኳሱ ላይ የመካከለኛው ምስራቅ ግጭት በጣም በጣም ከፍተኛ ተጽዕኖ እንዳለው የክርስቲያኖ ሮናልዶ አንዱ ማሳያ ነው። ወደድንም ጠላንም ሮናልዶ ዓለማችን ላይ ካሉ ምርጥ ከሚባሉ ተጫዋቾች መካከል አንዱ ነው። የሮናልዶ ትንሿ ነገር ትልቅ ኢምፓክት አላት በዓለም መገናኛ ብዙሃን ዘንድ። ትልቁም ሌላ ተጫዋች የሚያደርገው አሁን ይሄኔ ስሙ አይነሳ፣ ግን ሮናልዶ ነው። ክርስቲያኖ ሮናልዶ የ41 ዓመቱ 5 ልጆቹን ቤተሰቡን ጠቅልሎ ነው የሄደው ማለት ነው፣ ዛሬ ሌሊት ማለት ነው። አሁን የጉዳት ነገር ቢሆን ሌላ ነገር ቢሆን አትሊስት ገብተዋል። ቤተሰቦቹን እዛው ቆይቶ እረፍት ለመውሰድ ሌላ ቦታ ሊሄድ ይችል ይሆናል። ነቅሎ ነው እንዳለ የወጣው 5 ልጆቹን፣ ባለቤቱን ጆርጂኒያ ሮድሪጌዝን ሁሉንም ይዞ ሌሊት ላይ ሳይታሰብ በድንገት ነው አውሮፕላን አስነስቶ ወደ ማድሪድ እና የፍላይት ራዳሩን ጭምር መንገዱን ጭምር እያሳየ ነበር። ደፋር ነው ግን እኔ ድፍረቱ ገርሞኛል። አሳሳቢ ሆነ አሳሳቢ ነው እሱማ። ግን አሁን ዛሬ እንዳልኩት ቅድም ሌሊት ላይ የወጣው መረጃ ሁለት ጊዜ የድሮን ጥቃት ደርሶበታል ሳውዲ አረቢያ ላይ ያለ የአሜሪካ ኤምባሲ። እንደዚህ አይነት ሁኔታ ውስጥ እያለ ሹልክ ብሎ መውጣቱ በጣም የሚገርም ነው። ሜቢ እንግዲህ ከሀገሬው አመራሮችም ከንጉሳውያኑ ግር ቅርበት ስላለው እገዛ ተደርጎለት ሊሆን ይችላል። አላያም ደግሞ ደፍሮ ራሱ መወስኖ ወጥቶ ሊሆን ይችላል። ግን እንደዚህ አይነት ሁኔታ ባለበት ሁኔታ ላይ ሌሊት ብድግ ብለህ መሄድ ትንሽ አስቸጋሪ ይመስለኛል። ምክንያቱም ወደ የትኛው ቦታ ወይ ምን ሊተኮስ እንደሚችል አታውቅምና ነፃ ቀጠናውን እንዴት አወቀው፣ ነፃ ቀጠናውን በምን አውቆ በረረ የሚለው በራሱ ሌላ መነጋገሪያ ጉዳይ ነው። ምክንያቱም ማን ወደ የት እየወረወረ እንዳለ አሁን አይታወቅም። ግራ የሚያጋባ ነገር ነው ነገሩ። ከየት ቦታ ምን ሊወረወር እንደሚችል አስቸጋሪ፣ በምን ሰዓት ምን ሊደረግ እንደሚችል በጣም ለመተንበይ ከባድ ሆኗል። ግን እሱ ሀኩር እንዴት ያችን መስመሯን አግኝቶ እንዳልከው በግብፅ አድርጎ በሜዲትራኒያን ሲያርጎ ወደ አውሮፓ የገባበት መንገድ ድጋፍም ያለው ይመስለኛል ከመንግስት አካላት። ከየአቅጣጫው እኮ ነው። አሁን ሶፊ አስበዋል። አሁን እዛ ቦታ ላይ ብትሆን ምን ያህል ሰቀቀን ውስጥ እንደምትገባ አስበው። ከባድ ነው። የሆነ ነገር ስማ ተገላገለ። የሆነ ነገር በጣም ጥሩ አጋጣሚ። ኩዌት ውስጥ 3 የአሜሪካ ተዋጊ ጄቶች ተመተው ወደቁ የሚል ዜና ትሰማለህ። በስተት ነው ኩዌት በስተት ነው የመተዋቸው አለች የሚል ነገር ትሰማለህ። ዞር ስትል ኦማን ላይ እኮ እንደዚያ ነገር ተመታ ትላለህ። ዞር ስትል ዩናይትድ አረብ ኤሚሬትስ አውሮፕላን ማረፊያው እንደዚህ ተመታ ትላለህ። ዞር ስትል ግራ ነው የሚያጋባ። ባይዘዌ የኢራን ትምህርት ቤት ውስጥ የሞቱት በርካታ ሴት ተማሪዎች ስርዓተ ቀብራቸው ዛሬ እየተፈጸመ መሆኑን ቀጥታ ምስል እያሳየ ነውና ብቻ የምሰማው ነገር ይሄ ስሜትህን ስለሚረብሽ ክርስቲያኖ ሮናልዶም ያ የረበሸው ስሜት ከየአቅጣጫው የሚመጣው ዜናዎች በየሰከንዱ መካከለኛው ምስራቅ ላይ ያሉ መለዋወጦች ትኩረቱን የሳቡት ይመስለኛል። ያስደነግጣል። እዛ ቦታ ላይ ብትሆን ቤት ሾልኬ ልውጣ ነው የምትለው። አጠገብ እኮ ያለበት አካባቢ ምናልባት ነፃ ቀጠናም ሊሆን ይችል ይሆናል እኮ፣ ግን የሚወረወሩት ወሬዎች አይደለም እዛው ኤሪያ ላይ ላሉት ይቅርና እኛ ለምንሰማው ርቀት ላይ ቦታ ሆነን ላለን እንኳን ድንግጥ ትላለህ። ትንሽ ይረብሻል። እና ከዛ አንጻር ይመስለኛል ያው እንግዲህ ሮናልዶ ወደ ማድሪድ በዛው አድርጎ ያው ቅርብ ነው ወደ ፖርቹጋል የማምራቱ ነገር ምንም ጥያቄ የለውም።